ሰላም የተከበራችሁ ውድ በዓለም ላይ ያላችሁ ኢትዮጵያውያን እንዲሁም በስድስቱ አህጉራት የምትገኙ የአዳምና የሔዋን ዘሮች በሙሉ ሰላማችሁ ይብዛ። እንግዲህ በኢትዮጵያ ውስጥ ብዙ ገዳማት አድባራት አሉ። ከነዚህ ገዳማት አድባራት መካከል አንዱን አንስቼ ወንቅሸት ቅዱስ ገብርኤል አንድነት ገዳም ላይ እንግዲህ ሐምሌ 19 የመልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው መልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓሉ ይከበራል። ወደዚህ ቦታ ደግሞ ከበረከቱ እንድንሳተፍ የበረከቱ ተሳታፊዎች እንድንሆን ሁሉም የአዳም ዘር በሙሉ ከዚህ በረከት እንዲሳተፍ በማለት እንግዲህ እኔ ጥሬን እጠራለሁ። መልአኩ ቅዱስ ገብርኤል ወደ እኔ መጣችሁ፣ በረከትን አግኙ፣ ተባረኩ፣ ልባርካችሁ፣ ላድናችሁ፣ ልፈውሳችሁ እያለ የወንቅሸቱ ቅዱስ ገብርኤል እንግዲህ እየጠራን ነው። እኛ ወደ እሱ ሂደን ተባርከን ተቀድሰን እንድንመለስ እንግዲህ ሁላችንም ማሰብ አለብን። በኢትዮጵያ ውስጥም ያላችሁ በዓለም ውስጥ ያላችሁ ሁሉም ኦርቶዶክሳውያን እንዲሁም የአማንያንም ቢሆን የሚያድን የሚፈውስ ገዳም ነው። ይህን ገዳም ደግሞ እንግዲህ እንደዚህ ተቋቁሞ ተመስርቶ እንድንድንበት እንድንፈወስበት ያደረጉልን አባት ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ የግፍ ሰው የግፍ አባት የሆኑ አባታችን እንግዲህ ይህን ቦታ ስንት መስዋዕትነት ከፍለው የመሰረቱትን ገዳም ሄደን ጎብኝተን የበረከቱ ተሳታፊ እንድንሆን እላችኋለሁ። በእውነቱ ይህን ገዳም እዩት። በዓለም ያላችሁ በአሜሪካ፣ በኤዥያ፣ በአውሮፓ፣ በአፍሪካ እንዲሁም በሌሎች ዓለማት ያላችሁ ሁሉ ይህን ቦታ መጎብኘት አለባችሁ።